ሰሞኝም አማሮቼ ሶሻል ሚዲያ ላይ በጣም ልዩ ተሰጥኦ ያላቸው የሚገርም ፈጠራ የሚሰሩ ልጆች ብዙ ጊዜ ገንዘብ አይሰሩም፣ አይጠቀሙበትም። ስራው ላይ ሰውን ማስደሰት ላይ ነው የሚያተኩሩት እና ይሄ ወንድሜ ተንኮሱ በጣም የሚገርም የሚደንቅ በቃ ምን ልበላችሁ፣ እኔ ስለ ተንኮሱ ለእናንተ አልነግራችሁም። እንደ ሀገር ነው የምንወድ፣ በጣም ነው የምንወድ ተንኮሱዬ። እና ሰሞኑን ስም ማጥፋት ዘመቻ ተደርጎበታል። ሰው እንዲጠላው እየተደረገ ነው ያለው። ያ ደግሞ የተለያዩ ሶሻል ሚዲያዎች ላይ ለራሳቸው ጥቅም ብለው ቪዲዮውን እየወሰዱ የሚጭኑ ሰዎች አሉና እነሱ ላይ ኮፒራይት ስለላከ ሰው እንዲጠላው የተለያዩ ነገሮች የሚያደርጉ ሰዎች አሉና ይሄ ፌር ነው ብዬ አላስብም። አንድ ሰው ከለፋ ከጣረ በዚህ ደረጃ ስጦታ ያለው ሰው ሰርቶ ገንዘብ ቢጠቀም ምን አለበት? አንድ በተቻለ መጠን ብትረዱት፣ ብትተባበሩት፣ ቪዲዮቹን ሼር እያደረጋችሁ ፌስቡኩን ብታሳድጉለት፣ ዩቱቡን ብታሳድጉለት አሪፍ ነው እንጂ ተነስታችሁ የእሱን ስም ማጥፋት አግባብ ነው ብዬ አላስብም። ልጁ ራይት አለው። አንድ ጊዜ ማስጠንቀቂያ ከሰጣችሁ፣ ቪዲዮን አትውሰዱ ካላችሁ፣ ከቻላችሁ ሪያክሽን ቪዲዮ ስሩበት ብሎ ከፈቀደላችሁ እናንተ ሙሉን ከግር እየተከተላችሁ 10 ምናምን ደቂቃ አንድ ሰው የሰው ቪዲዮ እንዴት ይወስዳል? በጌታ እና 10 ምናምን ደቂቃ ያህል እየወሰዱ እየለቀቁብኝ፣ የእውነት በጣም ነው የሚያሳዝነው። የምተዳደርበት ይሄ ነው። ባለቤቴም እኔም ቤት ውስጥ ነው ያለ ነው። በዚህ ነው የምንተዳደረው። ከጎን የሚሰሩ ልጆች እየተማረሩ ነው በስራው ብለዋል። እና እንደዚህ አይነት ድንቅ ስጦታ ያለው ልጅ ባናስከፋው ጥሩ ነው ላለሁኝ። ተንኮሱ ከጎንነን፣ በጣም እንወድሃለን። የምትገርም ልጅ ነህ። እግዚአብሔርን እኔ የእሱን ቪዲዮ ከአንድም 10 ጊዜ ደግሜ ያዋለሁኝ የማይሰለቸኝ። የሚገርም ስጦታ ያለህ ልጅ ነህ። አብሽር፣ በርታ። ምንም የተሳሳትከው ነገር የለም። እንደውም የሚደንቅ ነው። መጀመሪያ ማስጠንቀቂያ መስጠትህ ልጄ ወሬዎች ይበቃል እያለኝ ነው። ኤኒዌይስ ቡና ጠጡ። ቡና ያፈጣው ነው። አብሽር፣ ገንዘብ ላይ አተኩር፣ ስራ። አንተ ደግሞ ሸቅል፣ በደንብ መስራት አለብህ። እውቅና ጊዜያዊ ነው። አዲስ የምትመጡ ልጆች፣ ታዋቂ የምትሆኑ ልጆች ነቃ በሉ። በቃ ነቃ ብላችሁ ወደ ገንዘብ ቀይራችሁት እናንተም ያላችሁ ነገር እየሸጣችሁ ማቅረብ ነውና አተፍዘዙ። እሺ፣ እንወዳቸዋለን።